የመድኃኔ ዓለም ቤተሰብ ድንጋይ ተሸክሜ እየለመንኳችሁ ስለ መድኃኔ ዓለም ተንበርክኬ እየጠየኳችሁ ነው። ከአቅሜ በላይ ድንጋይ ተሸክሜ እየጠየኳችሁ ነው። ስለ መድኃኔ ዓለም የቤተ ክርስቲያን ጉዳይ የኔ ብቻ አይደለም፣ እባካችሁን የእናንተም ጉዳይ ነው። ስለዚህ ቤተ ክርስቲያን ብናስጨርሰው ምን አለ? ክረምት መጣ ሊያፈርሰው ነው ዝናብ። እባካችሁን ፀሐይ ተፈራረቀበት። ስለ መድኃኔ ዓለም ተብላችሁ የመድኃኔ ዓለም ወዳጅ ይሆናችሁ የድንግል ማርያም ወዳጅ ይሆናችሁ። ለቤተ ክርስቲያን አንድ ሰው እንዴት ይጠፋል? ሁለት ሰው እንዴት ይጠፋል? 80 ሚሊዮን ህዝብ ባለበት 80 ሚሊዮን ኦርቶዶክሳውያን ባለበት የቤተ ክርስቲያን ተጀምሮላችሁ ቀረ። ይኸው የሚያስጨርሰልን አጣን። በቃ ብንለፋ ብንደክም ምንም ዋጋ የለንም። ስለዚህ እናንተ ናችሁ ለቅድስት ቤተ ክርስቲያን ዋጋችን። እባካችሁን ለቅድስት ቤተ ክርስቲያን ልጆች ይሆናችሁ፣ የድንግል ማርያም ልጆች ይሆናችሁ፣ የመድኃኔ ዓለም ፍጥረት ይሆናችሁ በፈጠራችሁ በመድኃኔ ዓለም ይህን ቤተ ክርስቲያን ለአንዴ ለመጨረሻ ጊዜ አግዙት። ይበቃ አሰሩት። ቆርቆሮ ብቻ ቢያንስ እንኳን ሸፍኑልን። አረ ስለ መድኃኔ ዓለም ስለ ድንግል ማርያም ልጅ ስለ መድኃኔ ዓለም ነው የተጠየቃችሁት። ከሱ በላይ ማን አለ? ሰማይና ምድርን የፈጠረ ከሱ በላይ ማን አለ? መድኃኔ ዓለም እያላችሁ ኮሜንቱን አጨናንቁት። እስኪ ጥላት ይፈር፣ ጥላት ይጨነቅ፣ መናፍቃን ይፈሩ። ስለዚህ የተዋህዶ ልጆች መድኃኔ ዓለም ብሎ ስም መጥራት ራሱ በጣም ትልቅ ጸጋ አለው፣ ትልቅ ክብር አለው፣ ትልቅ የሆነ በረከት ያሰጣል። ኮሜንት ላይ የገባችሁ አሁንም ድገሙትኝ፣ መድኃኔ ዓለም በሉትኝ። አዎ ሰማይና ምድርን የዘረጋ አምላክ ቤተ መቅደስን አሰራልሃለሁ እያላችሁ ደግሞ የቻላችሁትን አስራታችሁን ነው የተባላችሁት፣ አስራታችሁን ስለ መድኃኔ ዓለም ይህን ድንጋይ ይዘን እየለመን የቤተ ክርስቲያን ጉዳይ የኔ ብቻ ናት። እንደ ወገኖቼ የኔ ብቻ ናት። ድንጋይ ይዤ መለመን ያለብኝ እኔ ብቻ ነኝ። እናንተስ አይመለከታችሁም? ሼር በማድረግ ዲዩት ሪፖስት በማድረግ አይመለከታችሁም? ስለ ቤተ ክርስቲያን ካልተመለከታችሁ ለፉትኝ። እኔ ድንጋይ ይዤ እየለመንኳችሁ ነው። ስለ ቤተ ክርስቲያን ይመለከተኛል የምትሉ ግን ለ50 ሰው ሼር አድርጉልን፣ 50 ጊዜ ኮፒ ሊንክ አድርጉልን። ስለ ቅድስት ድንግል ማርያም ስም ነው የምጠይቃችሁ። ስለ መድኃኔ ዓለም ይሄን ቤተ መቅደስ አስጨርሱት። በቃ ለአንዴ ለመጨረሻ ጊዜ አስጨርሱልን። ስለ ድንግል ማርያም በቃ ስለ ድንግል ማርያም ነው የምንጠይቃችሁ። ስለ አምላክ ስለ መድኃኔ ዓለም ስለ ቅዱስ ባለ እግዚአብሔር ስም ነው የምንጠይቃችሁ። ይህን ቤተ መቅደስ ለአንዴ ለመጨረሻ ማስጨረስ እንዴት ያቅተናል? ተዋህዶ ልጆች እንዴት እናንተ እያላችሁ ቤተ መቅደሱ እንዴት ይቅር? እንዴት ይፍረስ? እንዴት ዝናብ ይምታው? እንዴት ፀሐይ ይውጣበት? እንደዚህ ይፈራረቅበት? ክረምት እንዴት ይለፍበት? በጋው አለፈበት፣ ክረምት እንዴት ያልፍበታል? የተዋህዶ ልጆች ከባድ ነው በእውነት። እናንተ ከሌላችሁን ማንም ሊያግዘን አይችልም፣ ማንም ሊረዳን አይችልም። እናንተ ድረሱልን። አምላክን የቅድስት ቤተክርስቲያን ልጆች ይሆናችሁ ይሄን ድረሱልን። ከዚህም በላይ ምንም ልንላችሁ አንችልም። ድረሱ ከማለት ውጪ እንደ ውስጣችን እንዴት አድርገን እንንገራችሁ?